From powerful tornadoes to blinding rain, a line of severe storms slamming the Midwest. በሰው ልጅ የታሪክ መዝገብ ውስጥ ታላላቅ ስልጣኔዎች ግዙፍ ግዛቶችና የማይበገሩ የሚመስሉ ሀያላን ሀገራት በጦር መሳሪያ ኃይል ብቻ ሳይሆን ፈጣሪ ባዘዘውና ተፈጥሮ ባሳየችው ድንገተኛ ቁጣ ሲንበረከኩ በተደጋጋሚ ታይቷል። ዛሬ ደግሞ የዓለማችን ቁንጮ የቴክኖሎጂ አባትና የወታደራዊ የበላይነት ምልክት የምትባለው አሜሪካ በሰው እጅ ሊገታ በማይችል ከሰማይ እንደወረደ ሰይፍ በሆነ እጅግ አስፈሪ የቶርኔዶ ማዕበል ስር ወድቃ ትገኛለች። በትናንትናው ዕለት በዊስኮንሲን ግዛት ላይ ተከስተውና መላውን የሰሜን አሜሪካን ምድር በድንጋጤ ያናወጠው የታሪካዊ ጥፋትም ተራ የተፈጥሮ አደጋ ብቻ ሳይሆን ምድር በሰው ልጅ ስቤት ላይ ያወጀችው ምጽአታዊ ጦርነት ይመስላል። እኩለ ቀን ላይ ፀሐይ በድንገት ተሰውራ ድቅድቅ ጨለማ ምድሪቱን ሲወጣት የአሜሪካን ኩራት የሆኑት ዘመናዊ ቤቶች፣ ግዙፍ ፋብሪካዎችና ሰማይ ጠቀስ መሠረተ ልማቶች እንደ ተራ ወረቀት ተቦጫጭቀው በአየር ላይ ሲበኑ ማየት የሰው ልጅ በፈጣሪ ቁጣ ፊት ምን ያህል ረዳት የሌለው መሆኑን ያረጋገጠ ሰቅጣጭ ትዕይንት ሆኗል። ይህ አውዳሚ የቶርኔዶ ማዕበል በዊስኮንሲን ግዛት በሚገኙትና በታታሪነታቸው የሚታወቁት እንደ አፕልተን፣ መናሻ እንዲሁም ኒና ባሉ ከተሞች ላይ ያደረሰው ውድመት ከማንኛውም ዘመናዊ ታሪክ መዝገብ በላይ ነው። ማዕበሉ በሰዓት ከ124 ማይል በላይ በሚሮጥ አጥንት ሰባሪና ሕንፃ ፍራሽ ንፋስ ታጅቦ ምድሪቱን ሲበረብራት ለዘመናት በብዙ ቢሊዮን ዶላር ወጪ የተገነቡ ሰፈሮች በአይን ጥቅሻ ውስጥ ወደ ፍርስራሽ ክምርነት ተቀይሯል። ንፋሱ ግዙፍ የጭነት መኪናዎችን እንደ ሕፃን መጫወቻ ቱምቢ በማዞር ወደ ሰማይ ሲወረውራቸው የቤት ውስጥ ጣሪያዎች ተነቅለው እንደ ገዳይ ቀስ በአየር ላይ ሲበሩና ግዙፍ ዛፎች ከነስራቸው ተነቅለው እንደ እንጨት ተሰባብረው መንገዶችን ሲዘጉ የታየው ትዕይንት ሆሊውድ ከሚሰራቸው እጅግ አስፈሪ ከሚጻቀም ፊልሞች በእጥፍ የሚበልጥ እውነተኛ የጥፋት ገጽታ ነበረው። የቶርኔዶ አሜሪካን እያወደመ ያለ ሰማይና ምድርን ያገናኘ የቁጣ መጋረጃ ይመስላል። በመናሻ ከተማ የተከሰተው ሁኔታ ደግሞ ከሀዘንም በላይ የሆነ ሕሊናን የሚያደነዝዝ ከባድ እልቂት ነው። በከተማዋ እምብርት ላይ የሚገኙና የሕዝቡ የኑሮ መሰረት የሆኑ የልብስ ማጠቢያ ተቋማት፣ ጥንታዊ ዳቦ ቤቶችና የሰፈር መዝናኛዎች በአንድ ጊዜ በሰማይ እሳት እንደተመታ አካባቢ አመድ ሆነዋል። ነዋሪዎች ያለም መጨረሻ ዛሬ ነው ብለው በማመን በየቢሮአቸውና በየቤታቸው ክፍሎች ተደብቀው በለቅሶና በጸሎት ሲማጽኑ፣ ከላይ ግን የህንፃዎች ብረት ሲሰነጠቅ፣ የኮንክሪት ግድግዳዎች ሲፈራረሱና የቆርቆሮ ክምር ሲቆራረጥ የሚሰማው ድምፅ የሞት ዜማ ሆኖ በጆሮአቸው ያስተጋባ ነበረ። የዘር ሽሮ ወረድ የተባለች የአይን እማኝ በለቅሶ ለዓለም አቀፍ ሚዲያዎች እንደገለጸችው ማዕበሉ ከተማዋን ሰንጥቆ ሲያልፍ ምንም ነገር አልቀረም። ለዘመናት የደከሙበት ንብረት፣ ትውስታና ህይወት በአንድ ጀንበር ጠፍቷል። መኪኖች እንደ ተራ ቆሻሻ ተዘግዝቀው፣ የጋዝ ቧንቧዎች ተሰባብረው የሚፈነዳ እሳት እየተፉ፣ እንዲሁም የከተማ ውበት የነበሩ ሰፋሪዎች በብረትና በሲሚንቶ ፍርስራሽ ተሸፍነው ማየት የአሜሪካን መንግስት ለዜጎቹ ደህንነት ያለውን አቅም ማጣት ቁልጭ አድርጎ ያሳያል። የዚህ ጥፋት ትልቁና አሳሳቢው ሰለባ ደግሞ የአሜሪካ የኃይል አቅርቦትና የኢኮኖሚ መዋቅር ነው። ከ390 ሺህ በላይ የሚሆኑ ቤቶች፣ ሆስፒታሎችና የንግድ ተቋማት በአንድ ጀንበር ወደ ድቅድቅ ጨለማ ተጥለዋል። በዊስኮንሲን ግዛት ብቻ ሳይሆን በመላው የመካከለኛው ምዕራብ አሜሪካ የተዘረጋው የኤሌክትሪክ መስመር እንደ ስስክር ተበጣጥሶ መውደቁ ሀገሯን ሀገር የልብ ትርቷ ላይ የቆመ ያህል እንድትመስል አድርጓታል። በመቶ ሺዎች የሚቆጠሩ ሰዎች ያለ ብርሃን፣ ያለ ሙቀት፣ ያለ ውሃና ያለ ምንም መገናኛ ዘዴ በየቤታቸውና በየመጣለው ታፍነው እንዲቀመጡ መገደዳቸው አሜሪካ ለእንዲህ አይነቱ ግዙፍና ሰፊ ጥቃት ዝግጁ እንዳልነበረች ለዓለም ያሳየ የታሪክ ጠባሳ ነው። የኃይል መስመሮችን መልሶ ለመጠገንና ከተማዎችን ወደ ነበሩበት ለመመለስ ሳምንታት አልፎም ወራት ሊፈጅ እንደሚችል መነገሩ ደግሞ የአገሪቱን የኢኮኖሚ አከርካሪ ሰበረ ሌላው መቅሰፍት ነው። የንጹሃን ዜጎች ሕይወት መጥፋትም የዚህ አሳዛኝ ታሪክ እጅግ ልብ ሰባሪ አካል ነው። I headed down to the basement with my kitty and when I come up it's like a war zone here. በዋይት ኮተር አካባቢ አንድ የ9 ዓመት ወጣት የኤሌክትሪክ መስመር ሰራተኛ የወደቁ ዛፎችን በማንሳት ህዝቡን ለመርዳት ሌት ተቀን እየደከመ ባለበት ወቅት በሰማይ በወረደ ኃይለኛ መብረቅ ተመቶ ሕይወቱ ማለፉ የተፈጥሮን ጭካኔና የማይራራ ባህሪ ያሳያል። ይህ ወጣት የሞተው ሀገሩን ለማገልገልና ወገኖቹን ከጨለማው ለማጣት እየጣረ ባለበት ወቅት ቢሆንም ማዕበሉና መብረቁ ግን ለማንም ጀግንነትም ሆነ ደግነት ደንታ አልነበረውም። ሌሎች በርካታ ሰዎች በፈራረሱ ቤቶችና በብረት ክምሮች ስር ተቀብረው እንዲሁም በፍርስራሾች ውስጥ ቆስለው በሞትና በሕይወት መካከል እየታገሉ ይገኛሉ።
የአደጋ ጊዜ ሰራተኞች ፍርስራሾችን እየቆፈሩና ደም የነካቸው መንገዶች እያጸዱ ሰዎችን ለማዳን ቢጥሩም መንገዶቹ በወደሙ ግዙፍ ዛፎችና በአደገኛ ኤሌክትሪክ ሽቦች በመዘጋታቸው የነፍስ አድን ስራው ራሱ ሌላው የሞት አደጋ ሆኖባቸዋል። ይህ ቶርኔዶ ከአየር ንብረት ለውጥ ጋር ተዳምሮ አሜሪካንን ወደማይቀለበስ የጥፋት አዙሪት ውስጥ የከታት መሆኑን የዘርፉ ሊቃውንትና ሳይንቲስቶች በከፍተኛ ድንጋጤ እየገለጹ ነው። ከትላልቅ ኃይሎች የሚነሳው ያልተለመደ ከፍተኛ ሙቀትና ከፍተኛ እርጥበት ከሰሜኑ ዋልታ ከሚመጣው ቀዝቃዛ አየር ጋር ሲጋጭ የሚፈጠረው ይህ ኃይል ወደፊትም አሜሪካንን እንደ ቅጠል ሊያራግፋት እንደሚችል ተተንብዮአል። አሜሪካ በቢሊዮን የሚቆጠር ዶላር ለዘመናዊ ጦር መሳሪያ፣ ለኒውክሌር ምርምርና ለጠፈር ፍለጋ ብታወጣም በገዛ ደጇ ላይ በጠራ ፀሐይ እየመጣ ያለውን የተፈጥሮ ቁጣ ግን በምንም አይነት ቴክኖሎጂ መከላከል አልቻለችም። ይህ ቶርኔዶ የአሜሪካን ድክመት ለዓለም አቀፉ ማህበረሰብ ያሳየና የአያልነት ምሰሷን ከመሰረቱ ያናወጠ ታሪካዊ ክስተት ነው። የዊስኮንሲን ግዛት ገዢ ቶኒ ኤቨርስ ግዛቲቱ በታሪኳ አይታው የማታውቀው ከፍተኛ ጥፋትና ውድመት ውስጥ መሆኗን ገልጸው የፌዴራል መንግስት አስቸኳይ እርዳታ እንዲያደርግ ቢማጸኑም የደረሰው ጉዳት ግን በማንኛውም ገንዘብ ሊተመን የማይችል ነው። ሚለር ኤሌክትሪክ የተባለው ግዙፍ ፋብሪካ ጣራው እንደ ወረቀት ተነቅሎ ምርቱ ሲቆም በሺዎች የሚቆጠሩ ሰራተኞች በአንድ ጀንበር ስራ አጥና ሜዳ ላይ ወዳቂ ሆነዋል። ሆስፒታሎችና የሕክምና ማዕከላት ሳይቀሩ በማዕበሉ ተመተው መብራት በሌለበት ሁኔታ ታካሚዎቻቸውን በድንጋጤና በጭንቀት ውስጥ ሆነው ሲያክሙ የአሜሪካ የጤናና የሕክምና መዋቅርም ለከባድ ፈተና ተጋልጧል። ይህ ሁሉ ጥፋት እየሆነ ያለው በዓለም እጅግ በበለጸገችውና ደህና ነኝ በምትለው ሀገርም ብርት ውስጥ መሆኑ ለመላው የሰው ልጅ ትልቅና አስፈሪ የማስጠንቀቂያ ደወል ነው። በተለይም በአፕልተን ከተማ የታየው ትዕይንት ለዘመናት የማይረሳ ስለ ልቦና ጠባሳ ጥሏል። ነዋሪዎችም ልክ ማለዳ 3 ሰዓት የመሰለ ድቅድቅና ጭጓለ ጨለማ ነበር ሲሉ የገለጹት ሁኔታ የተፈጥሮን ምስጢራዊና እጅግ አስፈሪ ኃይል በግልጽ ያሳያል። ሰማዩ ወደ ጥቁር ወደ ሰማያዊና ወደ ደም ቀለም ተቀይሮ ንፋሱ እንደ ሻምበሶች ሲጮህና ጠንካራ የተባሉ የኮንክሪት ቤቶች እንደ ክብሪት ሳጥን ሲሰባበሩ የሰው ልጅ ሕሊና ከድንጋጤ በላይ በሆነ ሽብር ውስጥ ወድቋል። ይህ ቶርኔዶ አሜሪካን እያወደመ ብቻ ሳይሆን ሕዝቧንም በስነ ልቦና እያፈራረሰ ይገኛል። ልጆቻቸውን አቅፈው በቤታቸው ጥግ የተቆራመዱ እናቶች፣ የህይወት ዘመን ድካማቸው መጨረሻ በዓይናቸው ያዩ አዛውንቶች ዛሬ አሜሪካ ውስጥ በየቦታው የሚታዩ አሳዛኝና ልብ የሚነኩ ምስሎች ናቸው። አሜሪካ በአሁኑ ወቅትም በአንድ በኩል በቶርኔዶ በሌላ በኩል ደግሞ በጎርፍ እንዲሁም በአጥንት በሚያቀልጥ ከፍተኛ የሙቀት ማዕበል እየተቆላች ነው። ይህ የዊስኮንሲን ቶርኔዶ ደግሞ የመጪው ታላቅ ጥፋት መጀመሪያና ማሳያ ብቻ ነው። ማዕበሉ ከዊስኮንሲን ግዛት አልፎ ወደ ቺካጎ፣ ወደ ኦሃዮና ወደ ሌሎች ግዛቶች ሲያመራ የጥፋቱ ቀጠና ገሰፋና የአሜሪካም ስቃይ እጥፍ ድርብ እየሆነ ሄዷል። መንገዶች ዘግተዋል። አውሮፕላን ማረፊያዎች ስራ ቆመዋል። ባቡሮች ከመስመር ወጥተዋል እና መላው ሀገሪቱ በማይታወቅ ስጋት ተወጥራለች። ይህ ታላቅ ጥፋትም አሜሪካንን ለዓመታት ወደ ኋላ የሚመልሳትና የልማት ጉዟን የሚያሰናክል የሰላም ዘመኗንም የሚያጨልም የታሪክ ጥቁር መጋረጃ ነው። በመጨረሻም ይህ አውዳሚ ቶርኔዶ ለአያሉ አሜሪካ የተሰጠ የመጨረሻውና የማይታለፉ ማስጠንቀቂያ ይመስላል። የተፈጥሮ ሕግን የጣሰ ለአካባቢ ጥበቃ ደንታ የሌለውና በቆሴ ብልጽግና ብቻ የታወረ ስልጣኔ መጨረሻው እንዲህ ያለ ሲኦላዊና ድንገተኛ ጥፋት መሆኑን ታሪክ ይመሰክራል። ዊስኮንሲን ዛሬ በፍርስራሽ ስር ሆና መሪር እንባዋን ታፈሳለች። አሜሪካ በቆሰሉ አካሏ ላይ አመድ ነስንሳ የጠፋውን ክብሯን ለመመለስና የወደሙ ከተሞቿን ለመገንባት ትጥራለች። ነገር ግን የተፈጥሮ ቁጣ ገና አላበቃም። ማዕበሉ አሁንም በየቦታው እየተሽከረከረና እየተንቀሳቀሰ አዳዲስ ሰለባዎችንና አዳዲስ ከተሞችን ይፈልጋል። አሜሪካ እየወደመች ነው። የጥፋት መለከቱም በቶርኔዶ አስፈሪ ጩኸት ውስጥ በከፍተኛ ሁኔታ እየተሰማ ይገኛል። ከዚህ በኋላም አሜሪካ እንደ ቀድሞ መሆኗ ያበቃለት ጉዳይ ይመስላል። ምክንያቱም ተፈጥሮ በአያልነቷና በታላቅነቷ ላይ በይፋ የክህደት አመፅ ስለጀመረች ነው። የዊስኮንሲን ምድር ዛሬ የሙታን የቁስለኞችና የፍርስራሽ ምድር መስላለች። ሰማዩም አሁንም በጥቁር ደመና ተሸፍኖ የቀጣዩን ጥፋት መለከት በጸጥታ እየጠበቀ ነው። አሜሪካ በቶርኔዶ እጅ ስር ወድቃለች። ዓለምም ይህንን የታሪክ ውድቀት፣ ይህንን የታላቅ አገር መጓረድ በታላቅ ድንጋጤና በዝምታ ጥልቅ ውስጥ ሆኖ እየተመለከተች ትገኛለች። የሰው ልጅ በሰራው መሳሪያ ብቻ ሳይሆን በፈጣሪ ንፋስ መሸነፉ ትልቁ የታሪክ ምጸት ነው። ይህ አሰቃቂ ክስተት አሜሪካንን ብቻ ሳይሆን መላውን ዓለም ሊያሳስብና ሊያስደነግጥ የሚገባ ነው። የአያሉ ሀገር መዋረድ ሌሎች ትንንሽ ሀገራትም ትልቅና የማይረሳ ትምህርት ነው። ተፈጥሮን ማሸነፍ በፍጹም አይቻልም። ተፈጥሮን ማክበር፣ መላመድና መጠበቅ ግን የመኖር ብቸኛውና የግዴታ መንገድ ነው። አሜሪካ ግን
ዛሬ በዚህ ታላቅ ግዴታዋ ላይ በመሸነፏ በቶርኔዶ እሳትና ነፋስ ውስጥ እየተለበለበች ነው። የፍርስራሹ ክምር እየጨመረ የለቅሶ ድምፅ እየተስፋፋና የተስፋ ብርሃን እየደበዘ ባለበት በዚህ ወቅትም አሜሪካ የመጻእ ቀኗን ገጥማ መቆሟን መላውንም ሊገነዘብ ይገባል። የዊስኮንሲን ቶርኔዶ የአንድ ታላቅ አገር ውድቀት ማሳያና የተፈጥሮ ፍጹም በላይነት የታወጀበት ታሪካዊና ዘላለማዊ አዋጅ ነው። በታሪክ መዝገብ ላይ ይህ ቀን አሜሪካ የጠፋችበት ቀን ተብሎ ቢጻፍ ማጋነን አይሆንም። ምክንያቱም ያየነው ጥፋት ከሰው ልጅ አቅምና ምናብ በላይ የሆነ ሲኦላዊ ክስተት ነውና። ይህ ማዕበል ቤቶችን ብቻ ሳይሆን የአሜሪካንን መንፈስም ሰባብሮታል ማለት ይቻላል። በየመንገዱ የተበተኑት የብረት ቁርጥራጮች፣ የወደሙት ትምህርት ቤቶችና የተዘጉት አብያተ ክርስቲያናት ሁሉ የአንድ ታላቅ ስልጣኔ መቃጠል ምልክቶች ናቸው። ህዝቡ አሁን የሚጠብቀው እርዳታን ብቻ ሳይሆን ይህ የተፈጥሮ ቁጣ መቼ ይቆማል የሚለውን ጥያቄ ነው። ነገር ግን ለዚህ ጥያቄ ምላሽ ያለው አሜሪካ ዘንድ ሳይሆን በሰማይና በምድር ጌታ እጅ ብቻ ነው። አሜሪካ ዛሬ በፍርስራሽ መጋረጃ ተሸፍናለች። ተስፋም እንደ ቶርኔዶ ንፋስ እየበነነ ይገኛል። ዓለም ይህንን ተመልክታ ትማር ይሆን ወይንስ እንደ አሜሪካ በተሯ የጥፋት ተረኛ ትሆን ይሆን? መልሱ የሚገኘው በሚቀጥለው የቶርኔዶ ጩኸትና በሚቀጥለው የሰማይ መብረቅ ውስጥ ነው። አሁንም ቢሆን የዊስኮንሲን ምድር ትጮኻለች፣ አሜሪካም ትቃጠላለች። የተፈጥሮ ቁጣም እንደቀጠለ ነው።